ኦሪት ዘዳግም ምዕራፍ 3 እስራኤላውያን የባሳን ንጉሥ ዐግን ድል እንደነሱ። ተመልሰንም በባሳን መንገድ ወጣን። የባሳን ንጉሥ ዐግም ሕዝቡን ሁሉ በኤድራይን ሊዋጉን ወጡ። እግዚአብሔርም እርሱንና ሕዝቡን ሁሉ ምድሩንም በእጅ አሳልፌ ሰጥቻለሁና አትፍራ፣ በሐሴቦን ይኖር በነበረው በአሞራውያን ንጉሥ በሴዎን ላይ እንዳደረግህ በእርሱም ታደርግበታለህ አለኝ። አምላካችን እግዚአብሔርም ደግሞ የባሳንን ንጉሥ ዐግን ሕዝቡንም ሁሉ በእጃችን አሳልፎ ሰጠን፣ እኛም አጠፋነው። አንድ ሰው እንኳ ለዘር አልቀረለትም። በዚያ ጊዜ ከተሞቹን ሁሉ ወሰድን፣ ከእነርሱም ያልወሰድነው ሀገር የለም። በባሳን ያለውን የዐግን መንግሥት የአርጎብን አውራጃዎች ሁሉ 60 ከተሞችን ወሰድን። እጅግ ብዙ ከሆኑት ከፌርዜዮን ከተሞች ሌላ እነዚህ ከተሞች ሁሉ ቁመቱ ረጅም በሆነ ቅጥር በመዝጊያና በመወርወሪያም የተመሸጉ ነበሩ። በሐሴቦንም ንጉሥ በሴዎን እንዳደረግነው ፈጽሞ አጠፋናቸው። ከተሞቻቸውን ሁሉ በአንድነት የሚሸሽ ሳናስቀር ሴቶችንም ሕፃናቱንም ፈጽሞ አጠፋናቸው። ከብቶቹን ሁሉ የከተሞቹን ምርኮ ለእኛ ወሰድን። በዚያም ዘመን ከአርኖን ሸለቆ ጀምሮ እስከ ኤርሞን ድረስ ምድሪቱን በዮርዳኖስ ማዶ ከነበሩ ከሁለቱ ከአሞሬዎን ነገሥታት እጅ ወሰድን። ፊንቃውያን ኤርሞንን ሳኒዮር ብለው ይጠሩታል፣ አሞራውያን ሳኔር ብለው ይጠሩታል። የሚሶርንም ከተማ ሁሉ የገላድንም ሁሉ የባሳንንም ሁሉ እስከ ኤልክድና እስከ ኤድራይን ድረስ በባሳን የሚኖር የዐግን መንግሥት ከተሞች ሁሉ ወሰድን። ከራፋይንም ወገን የባሳን ንጉሥ ከዐግ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበረ። እርሱ በአሞን ልጆች አገር ዳርቻ አለ። ርዝመቱ 9 ክንድ ወርዱም 4 ክንድ በሰው ክንድ ልክ ነበር። ከዮርዳኖስ በስተ ምሥራቅ የሰፈሩ ነገዶች። ይህችንም ምድር በዚያን ዘመን ወረስን። በአርኖንም ሸለቆ አጠገብ ካለች ከአሮዌር ጀምሮ የገለዓድን ተራራ ሀገር እኩሌታ ከተሞቹንም ለሮቤልና ለጋድ ነገድ ሰጠኋቸው። ከገለዓድም የቀረውን የዐግን መንግሥት ባሳንን ሁሉ የአርጎብንም ምድር ሁሉ ለምናሴ ነገድ እኩሌታ ሰጠው። ያችም ባሳን ሁሉ የራፋይም ሀገር ተብላ ተቈጠረች። የምናሴ ልጅ ኢያዕር እስከ ጌርጋሴና እስከ መካቲ ዳርቻ ድረስ የአርጎብን አውራጃ ሁሉ ወሰደ። ይህችንም የባሳንን ምድር እስከዚያች ቀን ድረስ በስሙ አውታይ ኢያዕር ብሎ ጠራ። ለማኪርም ገለዓድን ሰጠሁት። ለሮቤልም ለጋድም ከገለዓድ ምድር ጀምሮ እስከ አርኖን ሸለቆ ድረስ የሸለቆውን እኩሌታ ዳርቻውንም እስከ አሞን ልጆች ዳርቻ እስከ ኢያቦቅ ወንዝ ድረስ ከመካናራ ወሰን ከፈስጋ ተራራ በታች ወደ ምሥራቅ እስከ አረባ ባሕር እርሱም የጨው ባሕር ድረስ አረባን ዮርዳኖስንም ሰጠኋቸው። በዚያም ዘመን እንዲህ ብዬ አዘዝኋቸው፣ አምላካችሁ እግዚአብሔር ይህችን ምድር ርስት አድርጎ ሰጥቶአችኋል። መሣሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ። ነገር ግን እጅግ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁና ልጆቻችሁ ከብቶቻችሁም በሰጠኋችሁ ከተሞች ይቀመጡ። ይኸውም እግዚአብሔር እንደናንተ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ
ከዚያ በኋላ ሁላችሁ ወደ ሰጠኋችሁ ርስት ትመለሳላችሁ። በዚያም ጊዜ ኢያሱን እንዲህ ብዬ አዘዝኩት፣ አምላካችሁ እግዚአብሔር በእነዚህ በሁለቱ ነገሥት ያደረገውን ሁሉ ዐይኖችህ አይተዋል። እንዲሁ በምናልፍባቸው መንግሥታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና ከእነርሱ የተነሣ አትፍሩ። ሙሴ ወደ ተስፋይቱ ምድር እንዳይገባ መከልከሉ። በዚያ ዘመን እኔ እግዚአብሔርን እንዲህ ብዬ ለመንኩት፣ ጌታ እግዚአብሔር ሆይ ታላቅነትህንና ኃይልህን፣ የጸናች እጅህንና የተዘረጋች ክንድህን ለእኔ ለአገልጋዬ ማሳየት ጀምረሃል። በሰማይና በምድር እንደ ሥራ እንደ ኃይልህም ይሠራ ዘንድ የሚችል አምላክ ማን ነው? እኔ እንድሻገርና በዮርዳኖስም ማዶ ያለችውን መልካሚቱን ምድር ያንም መልካሙን ተራራማውን አገር አንጢ ሊባኖስን እንዳይ ፍቀድልኝ። እግዚአብሔር ግን በእናንተ ምክንያት ተቈጣኝ፣ አልሰማኝምም። እግዚአብሔርም አለኝ፣ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ። ይህን ዮርዳኖስን አትሻገርምና ወደ ተራራው ራስ ውጣ፣ ዐይንህንም ወደ ባሕር ወደ መስዕም ወደ አዜብም ወደ ምሥራቅም አንስተህ በዐይንህ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና። ኢያሱን አዘዘው፣ አደፋፍረውም። ኢያሱን እዘዘው፣ አደፋፍረውም፣ አጽናውም። በቤተ ፌጎርም ፊት ለፊት በሸለቆ ውስጥ ተቀመጥን።